መኪና ከማጠብ መኪኔን ወደ ማሳጠብ ትራንስፎርም አድርጌያለሁ። ዋው አንዴ ያልካት ነበረች ከጥቁር ወንበር ወደ ጥቁር ጎማ ወርጄ ነበር ያልክ ነበርና ቀላል አይደለም። ለሀገር የሚተርፍ አስተዋጽኦ ማድረግ የምንችል ወደ ኢትዮጵያ ውስጥ የሚገቡ የመኪና አልባሳትን ማስቀረት ፈልጋለሁ። እኔ ታምነኛለህ? መተካት ፈልጋለሁ ሀገር ውስጥ እዚሁ ለማብራት። የስ በነገራችን ላይ መጀመሪያ እኮ ሰው ራሱን ነው ማሸነፍ ያለበት። ራሱን ያሸነፈ ሰው ምንም ያሸንፋል። በራሱ የተሸነፈ ሰው በማንም ይሸነፋል። ድብና አደገ ጭቃ ፈግፍጊያለሁ። ጭቃ እንዳይመስልህ እኮ እውነቴን ነው። ደግሞ የኛ አካባቢ ትንሽ ኮብልስቶን ምናምን ዳር ስለሆነ አስቸጋሪ ነው። ክረምት ወቅት ላይ የሚመጣ መኪና ጭቃ ተሸክሞ ይመጣል። ከዛ ውስጥ ወጥተህ ራስን እዛ ግሪስ ስር ጭቃ ስር የተጨማለክ ማግኘት እንዲህ ከስር መኪና ገብተህ እያሸህ ያጠፈጥፍ ሰውነት ላይ እየወረደ ምናምን ገብተዋል። ቀላል አይደለም። ይሄ ከመወሰን ውጪ በምንም ልታመጣው አትችልም። ሌላ ቢቀርብኝስ ምን ሲባል ልጅ ውስጥ ገባው በላይ በጣም ተስፋ ልትቆርጥ ጫፍ የደረስክበት አጋጣሚ አለ? ክፉ ቀን ብቻውን አይመጣም እላለሁ። እኔ ነኝ የምለው ይሄን። ለምን መሰለህ? ክፉ ቀን ፈሪ ነው ብዬ አምናለሁ። እንዴት? ከጀርባው ደግ ቀንን ካላስከተለ አይመጣም። እኔ ህይወት ውስጥ የሆነው ይሄ ነው። ሁሌም መፍትሄው ላይ ማተኮር አለባችሁ። የሆነ ችግር ሲያጋጥም ገባ ያንን ችግር ማጋጠሙ ያወቀው አእምሮ ዘሴም ታይም መፍትሄውን ማመንጨት አለበት። ብዙ ሰው ሪስክ መውሰድ ይፈራል። ትልቁ ሪስክ አለመውሰድ ነው ይባላል። ራሱ ሪስክ ነው።